የወላይታ ዲቻ ስፖርት ክለብ ቦርድ ለኢትዮጵያ እግር ኳስ ፌዴሬሽን እግር ላይ ያሉ ተጫዋቾች በህገወጥ መንገድ በሲዳማ ቡና በኩል ተሰልፎ በኢትዮጵያ ዋንጫ ፍጻሜ የተነጠቀ ዋንጫ እንዲመለስ ለኢትዮጵያ እግር ኳስ ፌዴሬሽን በይፋ ክስ ማስገባቱን አስታወቀ። ተደጋጋሚ የዳኝነት በደል ደርሶብኛል ያለው ክለቡ ፌዴሬሽኑ ጉዳዩን አስመልክቶ ለተማክሰኞ ይሰጣል ተብሎ በሚጠበቀው ውሳኔ የስፖርቱን ህግ ያከበረ ውሳኔ ብቻ እንዲያስተላልፍም ጠይቀዋል። ጉዳዩን አስመልክቶ ማሩ ሞላ ትንታኔ አለው። ምንም እንኳን ሀገራችን ኢትዮጵያ በወቅታዊው የፊፋ የደረጃ ሰንጠረዥ ላይ የተቀመጠችው 147ኛ ላይ ቢሆንም እግር ኳሷን ቢሆን ብዙ ኋላ ቀር አሰራሮች በስፋት ቢታዩበትም የኢትዮጵያ እግር ኳስ የበላይ ጠባቂ ፊፋ ነው። በመሆኑም በኢትዮጵያ እግር ኳስ ውስጥ የሚፈጠሩ የህግ ጥሰቶች የሚዳኙትም በፍርድ ቤት ዳኛ ሳይሆን በመጀመሪያ በሀገሪቱ የእግር ኳስ ፌዴሬሽን ሲቀጥል ደግሞ በፊፋ ዳኝነት ብቻ ነው። ታዲያ ሰኔ 1 ቀን በሜዳ ውስጥና ከሜዳ ውጭ ብዙ አወዛጋቢ ነገሮች በበዙበት ሁኔታ የኢትዮጵያ ዋንጫን ለሲዳማ ቡና አሳልፎ ከሰጠ በኋላ የወላይታ ዲቻ ቦርድ ሰኔ 3 ቀን በይፋ ለፌዴሬሽኑ በህገወጥ መንገድ ተገቢነት የሌላቸው 6 ተጫዋቾች በተቃራኒ ቡድን በኩል ወደ ሜዳ ገብቶ ተሰልፈዋል በሚል እንዲሁም በ57ኛው ደቂቃ ላይ አስናቀ አምታቶ ያስቆጠራት ግልጽ ግብ ከጨዋታ ውጪ በሚል ተሰርዛብኛለች። በተጨማሪም ከአንዴም 2 ጊዜ የፍጹም ቅጣት ምት መከልከሉን በማስረዳት ጭምር ለኢትዮጵያ እግር ኳስ ፌዴሬሽን ክስ አስገብቷል። የክለቡ ቦርድ ሰብሳቢ ዶክተር ዳንኤል ዳሌ በጊዜ ፌዴሬሽንም ሊግ ካምፓኒውም በቀረበው አቤቱታ መሰረት ምላሽ ሊሰጠን ይገባል። ለዚህ የዚህ ቦርድ ዋናው ታርጌት ህግ ይከበር ነው። የኢትዮጵያ እግር ኳስ ህግ እንደማንኛውም የኢትዮጵያ ህግ ሊከበር ይገባል። ወንጀለኞች በወንጀላቸው ሊጠየቁ ይገባሉ። የተበደሉ ሊካሱ ይገባል። ስለዚህ ነገር ቀድም ያልነው ዋንጫችን ይመለስ። እኛ ከዚህ በኋላ መዘጋጀት መቻል አለብን። በጊዜ ዋንጫው ይመለስ። ዋንጫው ሲመለስ እኛ ለአፍሪካ ዋንጫ መሄዳችን ለአፍሪካ ጨዋታ መሄዳችን አይቀርም። ለዛ ዝግጅት እንድናደርግ ዋንጫችን ተመልሶ በደላችን እውቅና ሊያገኝ ይገባል። በፍጻሜው ጨዋታ ወላይታ ዲቻ ተነጠቁ ካለው ዋንጫ በተጨማሪ በፕሪሚየር ሊጉ በእግር ኳሱ የበላይ አስተዳዳሪ አካል ፊፋ ታግደው ሳለ በመደበኛው ፍርድ ቤት እግዱ ላይ ሌላ እግድ እንዲጣል በማድረግ የስፖርት ህጉን የጠመዘዙት ሲዳማ ቡና መቻልና ሐዋሳ ከተማ ጋር በሊጉ የጦና ንቦቹ ባደረጓቸው ጨዋታዎች ያስመዘገቡት ውጤት በፎርፌ እንዲመለስ ለፕሪሚየር ሊጉ አክሲዮን ማህበር ክስ ማስገባታቸውን የገለጹት የቡድኑ ስራ አስኪያጅ አቶ አሰፋው ሲሶ ለቡድኑ ጥያቄ ተገቢው ምላሽ ካልተሰጠ ጉዳዩን እስከ ዓለም አቀፉ የእግር ኳስ ገላጋይ ፍርድ ቤት ካስ ድረስ ለመውሰድ ክለቡ መወሰኑን አመላክተዋል። ጥያቄው ተገቢ ጥያቄ እንደመሆኑ ማንም የሚረዳው ነው። ጥያቄው ሳንጠይቅም ተገቢ እንደሆነ ሊጎቹ ሁሉ ይታወቃሉ። ሊጉም ራሱ ያውቃል። ተጠቃሚውም ያውቃል፣ ተጎጂውም ያውቃል። እኛም ሌሎችም ክለቦች የሚጠብቁት ስለሆነ እኛ ትላንትም በአግባቡ ጠይቀናል። አሁንም የምንጠይቀው በአግባቡ በህግ የምንጠይቅ መሆኑን ደጋፊዎቻችንም የቦርድ አባላትም ሌሎችም አካላት በደንብ እንዲያውቁ ይሄ የሚቆም ነገር አይደለም። ወላይታ ዲቻ ለወላይታ ህዝብ ከእግር ኳስ ቡድን ያለፈ ትርጉም አለው የሚሉት የቦርድ አባላቱ ፌዴሬሽኑ ወላይታ ዲቻን ብቻ ሳይሆን ለዓለም አቀፍ የእግር ኳስ ደንብ ተገዝተው የሚሰሩ የሀገራችን ጥቂት ክለቦችን የሚያበረታታ ለኢትዮጵያ እግር ኳስ ትንሳኤ የሚሆን ውሳኔ ይወስን ሲሉ ጠይቀዋል። የህዝብ ማህበራዊ መሰረት ያለውን ክለብ በአገሪቱ የታወቀውን ክለብ ለህዝባችን ደግሞ በኢኮኖሚውም አንድ ኢንዱስትሪ ፓርክ የሆነውን ክለብ አዳክሞ ቀጣይ የኛ የዕጣ ፈንታ ጥያቄ ውስጥ እንዲገባ ለማድረግ የሚሞከር ሙከራ ይመስለኛል። ስለዚህ ይሄንን የተሰጠንን አጀንዳ ቀልብሰን ለሰጪው ወደ ኋላ መስጠት ያስፈልጋል የሚል እምነት አለኝ። የማክሰኞ ውሳኔ የኢትዮጵያ እግር ኳስ ትንሳኤ ነው ብለን ማመን እንችላለን። ምክንያቱም ለዲቻ ብቻ አይደለም። እግር ኳስ ከዚህ በፊት ከነበረው አደረጃጀት ወጣ ብሎ ፌዴሬሽን ብቻ ነበር ውድድሩን የሚያካሂድ የነበረው። ከዛ በብዙ ትግል ሼር ካምፓኒ ወይም አወዳዳሪ ተፈጥሮ ያ የመራ ባለበት ሰዓት የተከሰተውን ደንብና ህግ መመሪያ ጥሶ የሄዱ ክለቦች ከዚህ በፊት በተለምዶ አሰራር ካይሄዱበት እንዲመለሱ ተመክሮ እምቢ ብሎ በዛ አካሄድ ሼር ካምፓኒ የወሰነውን ውሳኔ ነው
ተጥሶ ለዛሬ ችግር የደረሰው ውሳኔውም እንደው ከሞላ ጎደል ምንም ጥያቄ የለም ዋንጫውን ወደኛ ይመልሳሉ ብለን ነው ተስፋ የምናደርገው። ውሳኔው ቀጥተኛ ውሳኔ ነው። የሚያሻማ የህግ ክፍተት የለም። ፍትሃዊነት የሚጎል የጨዋታ ውሳኔ ነው ለዲቻ የተሰጠው ውሳኔ። መጀመሪያ ከዚህ ይሄ የመጀመሪያ አይደለም። አምናም በተመሳሳይ ዲቻ እግር ኳስ ክለብ ለዋንጫ ከደረሰ በኋላ ከኢትዮጵያ ቡና ጋር ደርሷል። ስለዚህ የአምና ስህተት እንግዲህ በአንድም በሌላም መቀበል በጸጋ ስላለብን ተቀብለን ከርመናል። እንደ እድል ሆኖ ደግሞ ዘንድሮም በተመሳሳይ እግዚአብሔር ደግሞ እድል ሰጥቶን ደርሰናል። ከደረሰን ደግሞ ፊታዊ የሆነ ጨዋታ ስርዓት ተከትሎ ቢካሄድ እንዲህ አይነት ተደጋጋሚ የሆነ ውሳኔ አይሰጥም። እሱም አምናም በተመሳሳይ የዳኞች ውሳኔ ችግር ነው። ዘንድሮም በተመሳሳይ ወላይታ ዲቻ ከ10 ዓመት በፊት ወደ ኢትዮጵያ ፕሪሚየር ሊግ ካደገበት ጊዜ አንስቶ ከሊጉ ወርዶ የማያውቅና ከእድሜ እርከን ቡድኖቹ ብቁ ተጫዋቾችን በማፍራት የሚታወቅ ክለብ ነው። ታዲያ ዕለተ ማክሰኞ ከሚተላለፈው ተጠባቂ ውሳኔ በኋላ በአፍሪካ መድረክ በኢትዮጵያ ቡድኖች ታሪክ የተሻለውን ርቀት በመጓዝ የግብጹን ዛማሌክ ጭምር ያንበረከከው ወላይታ ዲቻ ዳግም ይህን ታላቅ እድል ያገኝ ይሆን ወይስ የኢትዮጵያ እግር ኳስ ፌዴሬሽን ከዓለም አቀፉ ደንብ ውጪ የሆነን ውሳኔ ያስተላልፍ ይሆን የሚለውን ጉዳይ የማክሰኞ ተጠባቂ ውሳኔ ያረጋግጠዋል።